የተከበራችሁና የተወደዳችሁ የሰሞንኛ ቤተሰቦች እንደምን አላችሁ? የዕለቱን ወታደራዊ መረጃዎች ወደ እናንተ ለማድረስ ተገኝተናል። በዛሬው መረጃችን በመከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ አሁን ያለው የኢትዮጵያ ትውልድ የባህር በር ያስፈልገዋል ብለዋል። ጀነራሉ ትውልዱ ለቀይ ባህር ዘመቻም እንዲዘጋጅ ጥሪን አስተላልፈዋል። የተፈራው ጦርነት ተጀምሯል። አሜሪካ ዛሬ ማለዳውን የቬንዙዌላን ዋና ከተማ ካራካስን በአየር ስታደባይ ተገኝታለች። የቬንዙዌላ መንግስት ጥቃቱን ያወገዘ ሲሆን በሀገሪቱም የአስቸኳይ ጊዜን አውጇል። ከደቂቃዎች በፊት በወጣ መረጃ ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ በቁጥጥር ስር ውለው ወደ አሜሪካ መወሰዳቸውን አረጋግጧል። ሩሲያም ቲ-90 የተሰኘውን ታንኳን እያዘመነች ትገኛለች። አሁን በወሰደችው እርምጃም ይህ ታንክ ጸረ ድሮን ቴክኖሎጂ ተገጥሞለት ወደ ግንባር የገባ የመጀመሪያው የዓለማችን ታንክ ሆኗል። ዩናይትድ አረብ ኤሚሬት ለሶማሌላንድ እውቅናን ለመስጠት እየተቃረበች ነው። ሀገሪቱ የሶማሌላንድ ዜጎች ወደ ሀገሯ እንዲመጡ የፈቀደች ሲሆን የሶማሊያን ፓስፖርት የሚይዙ ግለሰቦችን ግን ወደ ዩኤኢ መግባት አይፈቀድላቸውም ብላለች። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ። ከሞን ሪል ስቴት የማይገኝ ድል ልናበስሮት ነው። በመሃል አየር ጤና መስቀለኛ አጠገብ እጅግ ዘመናዊ አፓርትመንት ለሽያጭ አቅርበናል። በ8% ቅድመ ክፍያ ብቻ ከባለ 1 እስከ 3 መኝታ ከ80 እስከ 165 ካሬ አማርጠው የሚገቡት ቤት በካሬ ከ73900 ብር ጀምሮ ያገኛሉ። 100% ለሚከፍሉ በካሬ 51730 ብር ቤቶን በፈጣኑ በእጆ ማድረግ ይችላሉ። ከፈለጉ ቤቱን እየኖሩበት አረፍ ብለው በ10 ዓመት የሚከፍሉት ከወለድ ነፃ 50% ባንክ ብድርን ማመቻችተናል። እኛ ጋር ሁሉም ሙሉ ነው። መዋኛ ገንዳ፣ የልጆች መጫወቻ፣ ትምህርት ቤት፣ የሕክምና ተቋም፣ ዘመናዊ ፓርኪንግ ከተዋበ አረንጓዴ አካባቢ ጋር እንዲሁም የከርሰ ምድር ውሃና ጀነሬተር ያሟላ ነው። ሌላም አጓጊ አማራጭ አለን። እርስዎ ቅድመ ክፍያውን ከፍ ሲያደርጉ እኛም ከ5 እስከ 30% ልዩ ቅናሽ እናደርግሎታለን። ከ20 እስከ 80 ካሬ ስፋት ያላቸው የንግድ ሱቆችም አሉን። አሁኑኑ ተረክበው ስራ መጀመር ይችላሉ። ለበለጠ መረጃና ለሳይት ጉብኝት በ0938241111 ወይም በ0957371896 ይደውሉልን። ሞን ሪል ስቴት። ትውልዱ ለቀይ ባህር ይዘጋጅ። ሜጀር ጀነራል ተሾመ ገመቹ ኢትዮጵያ ስትፈጠር ጀምሮ ከባህር በር ጋር ስለመፈጠሯ ምስክር የሚያስፈልገው ፀሐይ የሞቀው እውነት እንደሆነም ኢትዮጵያውያንም ሆኑ ዓለም የሚያውቀው ሀቅ ነው። በመከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዳይሬክተር ጀነራል ሜጀር ጀነራል ተሾመ ገመቹ እንዲህ ያለውን እውነት ሁሉም ዜጋ መገንዘብ ይኖርበታል ሲሉ አሳስበዋል። ከባህር በር ጋር ተፈጥረን የኖርን መሆናችንን በዓለም መድረክ አሳማኝ ማስረጃ አቅርበን የምናሸንፍበት ቁልፍ ጉዳይ በመሆኑም ሁሉም ኢትዮጵያዊ እውነታውን ሊያውቀው ይገባል ነው ያሉት። ታሪካዊ ጠላቶቻችን ባንዳዎችን በመጠቀም የህልውናችን የእስትንፋሳችን የወደፊት የኢትዮጵያን ጉዞ የሚወስነውን ትልቅ ጉዳይ ሆነውን ባህር በር አሳልፈው እንደሰጡ ማወቅ እንደሚገባም ጠቁመዋል። ጀነራሉ ላለፉት 3 አስርት ዓመታት የባህር በር አጥተን በመቆየታችን እንደ ሀገር በኢኮኖሚ ተጎድተናል። የሰላም ጸጥታ ተጋላጭነታችን በከፍተኛ ሁኔታም እንዲሰፋም ሆኗል ብለዋል። አሁን የባህር በር ከኢትዮጵያ ብሔራዊ አጀንዳዎች አንዱ መሆኑን የተናገሩት ጀነራሉ ማንኛውም አካል ሌሎች ጉዳዮችን ከዚህ አጀንዳ ጋር እየለጠፈ ሊያደናግረን ቢሞክርም ጉዳዩ የብሔራዊ አጀንዳ ጉዳይ ነው ብለን ልንሞግት ይገባል ሲሉም ነው የተናገሩት። የባህር በር ጉዳይ የአርሶ አደሩ፣ ነጋዴው፣ ወጣቱ፣ ተማሪ ሁሉም ጋር የሚጋባ በመሆኑ ብሔራዊ አጀንዳነቱ በመገንዘብ ንቁ ተሳትፎ ማድረግ ተገቢ መሆኑን ገልጿል። በታሪካዊ ጠላቶቻችን ሴራም ያጣነውን የባህር በር ለማግኘት የአሁኑ ትውልድ ራሱን ከመቼውም ጊዜ በላይ ዝግጁ እንዲያደርግ ሜጀር ጀነራል ተሾመ ጥሪ አቅርበዋል። ጸረ ድሮን የተገጠመለት የሩሲያ ታንክ። የሩሲያ ጦር አዲስ የተረከባቸው ቲ-90 ታንኮች ጸረ ድሮን መሳሪያም የተገጠመላቸው መሆኑን የሀገሪቱ መገናኛ ብዙሃን ዘግበዋል።
በጦር ግንባር ላይ ታንክን በቀላሉ ከሚያደባዩ መሳሪያዎች መካከል ቀዳሚው የድሮን ጥቃት ሲሆን የድሮን ጥቃትን መከላከል የሚችል ቴክኖሎጂ የተገጠመለት አዲሱ የሩሲያ ታንክ ታዲያም ከሌሎች ታንኮች በተሻለም በጦር ግንባር ስኬታማ ጊዜን ማሳለፍ ይችላል። በሩሲያም ባለቤትነት የተመዘገበው ይህ ታንክ 9.5 ሜትር የሚረዝም ሲሆን ሽንጠ ረዥም መሆኑም ይነገርለታል። ውስጡ የሚገኙት 3 ሰዎች ለሚሄድበት ጎዳናም ለኢላማውና ለፍልሚያው ኃላፊነት ይወስዳሉ። 1000 የፈረስ ጉልበት ያለው V92MS የተባለ ግዙፍ የናፍጣ ሞተር የተገጠመለት ይህ ታንክ ለመጀመሪያ ጊዜም አገልግሎት ላይ የዋለው በዩክሬንና በሩሲያ መካከል በነበረው ወታደራዊ ግጭት ላይ ነው። ታንኩ ቀን ከ2 እስከ 3 ኪሎ ሜትሮች ርቀት ድረስ የሚገኝ ኢላማውን ማደባየት ሲችል በምሽት ወቅት ደግሞ ከ2 እስከ 2.6 ኪሎ ሜትሮች ርቀት ድረስ የሚያውደለድል ጠላትን አሳዶ ማጥፋት የሚቻለው ሲሆን እስከ 2 ኪሎ ሜትር ርቀት ድረስ የሚገኝ ኢላማውን ደግሞ በ590 እስከ 63 ሚሊ ሜትር ድረስ በስቶ መግባት ይችላል። ይህ ታንክ የሚፋለም ሌላ ታንክ ወደ ውጊያ ቀጠና ከገባ ደግሞ ጸረ ታንክ ሚሳኤሎችን ልክ እንደ ተራ ጥይቶች ያዘንብበታል። እነዚህ ሚሳኤሎች ከ4 እስከ 5 ኪሎ ሜትር ድረስ እየከነፉ ታንክ ብቻ ሳይሆን ዝቅ ብሎ የሚበር ሄሊኮፕተርንም ሳይቀር መሬት ላይ አውርደው ዘጭ የማድረግ ብቃትን ተላብሷል። ይህ T90 ታንክ በተጨማሪም ጣራው ላይ ያለው ባለ 7.62 ሚሊ ሜትር ማሽን ገንናም በርቀት መቆጣጠር የሚያስችል ጣሪያው ላይ የተገጠመው ባለ 12.7 ሚሊ ሜትር ማሽን ገን ያለው ሲሆን ሁለቱም መሳሪያዎች መሬት ላይ ለሚገኙና አየር ላይ ለሚገኙ ኢላማዎች መዋል ይችላሉ። ጦርነቱ ተጀመረ። የቬንዙዌላው ፕሬዝዳንት በቁጥጥር ስር ውለዋል። የአሜሪካ ባለስልጣናት በቬንዙዌላ በሚገኘው ወታደራዊ ሰፈሮች ላይ ጥቃት እንዲሰነዝር ትዕዛዝ መስጠታቸውን የቢቢሲ የአሜሪካ የዜና አጋር ሲቢኤስ ዘግቧል። በርካታ ፍንዳታዎች ዋና ከተማዋን ካራካስን ካናወጡ በኋላም ዶናልድ ትራምፕ በቬንዙዌላ በሚገኙ ወታደራዊ ሰፈሮች ላይ ጥቃት እንዲሰነዘር ትዕዛዝን ሰጥቷል። ቅዳሜ ጠዋት ከቬንዙዌላ ዋና ከተማ ጭስ ሲወጣም ታይቷል። ይህን ጥቃት የተመለከተው የሀገሪቱ መንግስት ብሔራዊ የአስቸኳይ ጊዜ አዋጅንም አውጇል። የቬንዙዌላ መንግስት ባወጣው መግለጫም የአሜሪካን ወታደራዊ ጥቃት ውድቅ አድርጎ አውግዟል። ዋይት ሀውስና ፔንታጎን እስካሁን በይፋም አስተያየት ሳይሰጡበት ቆይተው በኋላ ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ በቁጥጥር ስር መዋላቸውን የሚያሳይ ዘገባን እንዲሁ ሲያሰራጩ ተመልክተናል። በሰዓታት ውስጥ በተከፈቱት የተጠኑ ጥቃቶች የአሜሪካ ጦር ኒኮላስ ማዱሮን ከባለቤቱ ጋር በቁጥጥር ስር በመዋል ወደ አሜሪካ መወሰዳቸውን ነው ትራምፕ ያስታወቁት። በአሁኑ ወቅት በካራካስ ከተማ ከፍተኛ ወታደራዊ እንቅስቃሴ የሚታይ ሲሆን የቬንዙዌላ መከላከያ ኃይል ለዚህ ጥቃት የሚሰጠው ምላሽናም የሀገሪቱ ቀጣይ እጣ ፋንታም የብዙዎችን ትኩረት ስቧል። የቬንዙዌላው ፕሬዝዳንት አሜሪካ ላይ ውንጀላ ሲያቀርቡ እንደነበረ ይታወሳል። የኒኮላስ ማዱሮ ምክትል የሆኑት የቬንዙዌላዋ ምክትል ፕሬዝዳንት አሁን ላይ ፕሬዝዳንት ኒኮላስ ማዱሮ በሀገር ውስጥ እንደማይገኙና በኃይል ታፍነው ወደ አሜሪካ መወሰዳቸውን ያረጋገጡ ሲሆን ፕሬዝዳንቱ በሕይወት ስለመኖራቸውም ከአሜሪካ በኩል እውቅና እንዲሰጠን እንፈልጋለን ሲሉ እንዲሁ ዛሬ መግለጫን አውጥተዋል። የቬንዙዌላ ጎረቤት የሆኑት ኩባና ኮሎምቢያም የአሜሪካንን ጥቃቶች አውግዘዋል። አሜሪካ በካሪቢያን አደንዛዥ እጽ ያመላልሳሉ ያለቻቸው መርከቦች ላይ በተደጋጋሚ ጥቃትን ስትፈጽም ነበር። ከዚህ ቀደም አሜሪካም የቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮን ለያዘልኝ $50 ሚሊዮን እሸልማለሁ ብላ ነበር። አሜሪካ ፕሬዝዳንቱ በደቡብ አሜሪካም ከፍተኛ የአደንዛዥ እጽ አዘዋዋሪ ነው ስትል የከሰሰች ሲሆን ከዚህ ቀደም ፕሬዝዳንቱን ለያዘም ይሰጣል የተባለው $25 ሚሊዮን ጉርሻም መሻሻሉን የአሜሪካ ጠቅላይ አቃቤ ሕግ ፖም ቦንዲ ከወራት በፊት ገልጸውም ነበር። ዩናይትድ አረብ ኤሚሬት የሶማሌላንድን ቪዛ ተቀበለች። ሶማሊያም ታግዳለች። ዩናይትድ አረብ ኤሚሬት ቀስ በቀስ ለሶማሌላንድ እውቅናን ለመስጠት እየተቃረበች ነው። የመካከለኛው ምስራቅ ሀገሯም ዩኤኢ ከሶማሌላንድ የሚመጡ ፓስፖርቶችን በመቀበል ቪዛ መስጠት መጀመሯ ተሰምቷል። በሌላ በኩል ግን የሶማሌላንድ እናት ሀገር ነኝ የምትለው ሶማሊያም የሚመጡና የሶማሊያን ፓስፖርት የያዙ ግለሰቦች ግን ወደ ዩናይትድ አረብ ኤሚሬት የመግባት መብት የላቸውም።
የዩናይትድ አረብ ኤሚሬት መንግስት ይፋ እንዳደረገው ከያዝነው የፈረንጆቹ ዓመት አንስቶ ወደ ሀገሪቱ መግባት የሚፈልጉና የሶማሊያን ፓስፖርት የያዙ ሰዎች የመግባት ፍቃድ አይሰጣቸውም። እስራኤል በቅርቡ ለሶማሌላንድ የሀገርነት እውቅናን የሰጠች የመጀመሪያው ሀገር መሆኗ ይታወቃል። የእስራኤል እርምጃ በመላው አፍሪካ በተለይም በአፍሪካ ቀንድ ብሎም በአረቡ ዓለም ውስጥ ከፍተኛ የጂኦፖለቲካ ለውጥ ሊያስከትልና ዲፕሎማሲያዊ ሽኩቻን ሊፈጥር የሚችል ነው። ከሶማሌላንድ አንጻር እውቅናው ሶማሌላንድ ከሌሎች ሀገራትም ተመሳሳይ እውቅና እንድታገኝ በር ሊከፍትላት ይችላል። እስራኤልም እዚህ ውሳኔ ላይ ከመድረሷ በፊት ከተወሰኑ የአፍሪካ መካከለኛው ምስራቅና ምዕራባውያን ሀገራትን ይሁንታ ለማግኘት ጥረት አድርጋ ሊሆን እንደሚችል መገመት አይከብድም። ከነዚህ ሀገራት መካከል አንዷ ለመሆኗም የሚያሳዩ ማስረጃዎች ከወጡባቸው መካከል ዩናይትድ አረብ ኤሚሬት ቀዳሚዋ ስትሆን ይህች ሀገር አሁን ሶማሊያን ችላ ብላም ለሶማሌላንድ ዜጎች የቪዛ ፍቃድ መስጠቷ ለዚህ ዋነኛ ማሳያ ነው። በቀጣይነት ዩናይትድ አረብ ኤሚሬት ለሶማሌላንድ የሀገርነት እውቅና ከሰጠች በመካከለኛው ምስራቅ የሚገኙ ሌሎች የአረብ ሀገራትም ተመሳሳይ ተግባርን ሊፈጽሙ የሚችሉበት ከፍተኛ እድል አለ። ከሞን ሪል ስቴት የማይገኝ እድል ልናበስሮት ነው። በመሃል አየር ጤና መስቀለኛ አጠገብ እጅግ ዘመናዊ አፓርትመንት ለሽያጭ አቅርበናል። በ8% ቅድመ ክፍያ ብቻ ከባለ 1 እስከ 3 መኝታ ከ80 እስከ 165 ካሬ አማርጠው የሚገቡት ቤት በካሬ ከ73900 ብር ጀምሮ ያገኛሉ። 100% ለሚከፍሉ በካሬ 51730 ብር ቤቶን በፈጣኑ በእጆ ማድረግ ይችላሉ። ከፈለጉ ቤቱን እየኖሩበት አረፍ ብለው በ10 ዓመት የሚከፍሉት ከወለድ ነፃ 50% ባንክ ብድርን ማመቻችተናል። እኛ ጋር ሁሉም ሙሉ ነው። መዋኛ ገንዳ፣ የልጆች መጫወቻ፣ ትምህርት ቤት፣ የሕክምና ተቋም፣ ዘመናዊ ፓርኪንግ ከተዋበ አረንጓዴ አካባቢ ጋር እንዲሁም የከርሰ ምድር ውሃና ጀነሬተር ያሟላ ነው። ሌላም አጓጊ አማራጭ አለን። እርስዎ ቅድመ ክፍያውን ከፍ ሲያደርጉ እኛም ከ5 እስከ 30% ልዩ ቅናሽ እናደርግሎታለን። ከ20 እስከ 80 ካሬ ስፋት ያላቸው የንግድ ሱቆችም አሉን። አሁኑኑ ተረክበው ስራ መጀመር ይችላሉ። ለበለጠ መረጃና ለሳይት ጉብኝት በ0938 24 11 11 ወይም በ0957 37 1896 ይደውሉልን። ሞን